ሰላም ውድ የንጋስ ኪችንስ ቤተሰቦች እንዴት ናችሁ? ዛሬ ቆንጆ የሆነ የድፎ ዳቦ አገጋገር ይዤላችሁ መጥቻለሁኝ። ድፏችንን የምንጋግረው በገበር ምጣድ ይሆናል። ባህላዊ ይዘቱን በጠበቀ መንገድ ቆንጆ የሆነ ዳቦ አሳያችኋለሁ። አሁን ወደ አሰራሩ ገባለሁ ማለት ነው። እሺ ቤተሰቦቼ፣ አሁን የማስገባውን ቅመሞች አንድ ባንድ አሳያችኋለሁ ማለት ነው። በመጀመሪያ ፈጭቼ ያዘጋጀሁት የዳቦ ቅመም ነው። ከድንብላል፣ ነጭ አዝሙድና አብሽን ሶስቱን ተጠቅሜ ነው ያዘጋጀሁት። ይህንን አንድ የሻይ ማንኪያ ጨምራለሁ። ሌላ የቀረፋ ፓውደር ግማሽ የሻይ ማንኪያ ጨምርበታለሁ። እንዲሁም 11 ግራም የዳቦ እርሾ እጨምራለሁ። ግማሹን የምጠቀመው ይበቃኛል። ሌላ ጨው ለጣዕሙ አንድ ሻይ ማንኪያ ጨምራለሁ። ፓውደር እንደዚህ ያልሞላ አንድ ሾርባ ማንኪያ የሚሆን ጨምራለሁ። እንደዚሁም ዘይት ጨምርበታለሁ። እንደ አስፈላጊነቱ ነው። ዘይት ይበቃኛል። ሌላ ዋናው እዚህ ጋር ላሳያችሁ የምፈልገው ሎሚ ነው። ሎሚ እኔ ጨምራለሁ። ሎሚ የምጨምረው ለምን መሰላችሁ? ዳቦ እርሾ እንዳይል የእርሾውን ጣዕም ባላንስ ያደርግልናል ማለት ነው። እና በእርሾ ብቻ ስጋግሩ ያለ አበሻ እርሾ ስጋግሩ ሎሚ ተጠቅማችሁ ጋግሩ። ሎሚ ጨምሩበት። ለውጡን ታዩታላችሁ። ቤት ሞክሩና እውነት በጣም ነው ለውጡን የምትገረሙበት። ጭራሽ አያስታውቃችሁም። ያበሽ በፈረንጅ ሾርሾ የሚለው ቃና እንዳለ ይጠፋል ማለት ነው። አሁን አዋህደዋለሁ። በስመ አብ ወመንፈስ ቅዱስ። ቅዝቃዜው በለቀቀ ውሃ ታወቁታላችሁ ማለት ነው። እሺ ቤተሰቦቼ፣ ይሄው እንደዚህ በምታዩት መልኩ አፍርቼዋለሁ ማለት ነው። ውሃዬን ቀቀስ እያደረኩኝ በደንብ አድርጌ ነው ማሾ እንደዚህ ያደረኩ ማለት ነው። ትንሽ ጠበቅ ብሎብኛል። ውሃ አረግበትና ይሻላል አባዋለሁ። በቋል ተቆይቻለሁ ካሸሁት። በቃ እንደዚህ አርጌ እተወዋለሁ ማለት ነው። ይሄንን ቢያንስ ከአራት ሰዓት በላይ የሚቆይ ይመስለኛል። ዞሮ አብረን እናያለን። ኩፍ እንዳለ ተመልሼ መጥቼ ደግሞ እንጋግራለን ማለት ነው። ዳቦአችንን ዛሬ በገበር ነው የምንጋግረው፣ ውጪ ላይ ነው የምንጋግረው። አብረን የምንጋግር ይሆናል። መልካም ቆይታ። ያው እንደዚህ በምታዩት መንገድ ሙሉ ሆኖ ኮፍ ብሎልኛል። አሁን በቃ ለመጋገር ዝግጁ ሆኗል ማለት ነው። አሁን ወደ እንጋግራለን ዳቦአችንን። እሺ ቤተሰቦቼ፣ አሁን እኔ ኮባዬን አጣጥቤ ዘይት ቀብቼ አዘጋጅቼ መጥቻለሁኝ። ያው አሁን ገበሬንም እኔ ቀድሜ ነው የምጥደው እሳቱ ሳላነድ ማለት ነው። ከዛ በኋላ ኮባችንን እናመቻቻለን ማለት ነው። ኮባዬን በደንብ አድርጌ ስስም ወፍራም ሳላደርገው ሳይበዛም አመቻችቼ እመጣለሁ። ያው እንደዚህ እንደምታዩት አመቻችቼዋለሁኝ ማለት ነው። ከዛ ሊጣችንን መለስ እናረጋለን ማለት ነው። አየሩን ካስወጣሁኝ በኋላ ቀስ እያልኩኝ አንዴ ዝርግፍ ነው ማድረገው። ቀስ እያልኩ
ቀንስ ቀንስ አድርጌ እንዲህ እኩል እንዲመጣልኝ ማለት ነው ክቡን አስቀምጠዋለሁ ማለት ነው። ከዛ በኋላ ልክ እንደዚህ እንደምታዩት እኩል አድርጋችሁ ሳብ ሳብ እያደረኩኝ ወደኋላ መሀል ላይ ብቻ ክምር ብሎ እንትን እንዳያስቸግር እንደዚህ በምታዩት መንገድ ሌቭል እንዲሆን አድርገዋለሁኝ። ከዛ በቃ አለቀ። እላዩ ላይ ትንሽዬ ውሃ አረግበታለሁ፣ አርከፈክበታለሁ ልክ እንደ እስቲም እንዲቆጥረው ማለት ነው። እና ያው በምታዩት መንገድ እሳት ለኩሻለሁኝ። እንደዚህ እሳቱ ልክ ከሰም ሲል ከታች ያለው ይበቃዋል በጣም የታችኛው ደግሞ እንዳያርብን ማለት ነው። ከዛ ወደ ላይ ፍሜን እንዳለ ጫር አድርጌ ምንም ሳላስቀር ነው የምጭረው። ለምን እስካሁን ያለው በቂው ነው ለታችኛው፣ የተረፈው በግለቱ ይብሰል ብዬ ነው ማለት ነው። ከዛ ከላይ ደግሞ ኩበቴን ደረድራለሁ። እሺ እንደዚህ እንደምታዩት ሙሉ ለሙሉ ኩበቴን ደርድሬ ጨርሻለሁ። እንግዲህ ሲበስል ደግሞ ተመልሼ እመጣለሁ ማለት ነው። አሁን ደግሞ ዳቦአችን ደርሶልናል። እስቲ አብረን እንገልጣለን። እንደዚህ የሚያምር ቆንጆ ብሉኝ ብሉኝ የሚል ዳቦ በውጤቱ አግኝተናል። ለትንሽ ነው እሳቱ ሊያመልጠኝ ነበረ፣ ያው ብቻ እግዚአብሔር አድኖኛል። ያያችሁት የሚያምር ዳቦ ቆንጆ ዳቦ አግኝተናል ማለት ነው። ያያችሁት እንዴት እንደሚያምር ልዩ ነው። እውነቴን ነው፣ ሞክሩት፣ በውጤቱ ትደሰቱበታላችሁ። እንግዲህ ያው ለቪዲዮ ሲባል መቅረስ ግዴታ ነው፣ ማሳየት አለብኝ ውጤቱን። እንግዲህ አባወራዎቹን ቢኖሩ እኛ ቆርሰዋለን ማለት ነው። እሺ ይኸው ቤተሰቦቼ ቆርሻለሁኝ ዳቦውን። ያው ትኩስም ቢሆን ያው ብቻ ደህና ነው። ትንሽ ቀዝቀዝ አድርጌዋለሁኝ። ይኸው እንደዚህ እንደምታዩት ፍፍት ያለ ዳቦ ነው። በእውነት በጣም ደስ የሚል ነው። እንደዚህ እንደምታዩት ፍትፍት ያለና ቆንጆ የሚጥም ጣዕሙም ልዩ የሆነ ዳቦ አግኝተናል ማለት ነው። እና በጣም ቆንጆ ዳቦ ነው። እሺ ለዛሬ ይላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ ያሳውቁኝ። አዳዲሶች ሰብስክራይብ በማድረግ ቤተሰቡን በቀጣይ በሌሎች አዳዲስ የምግብ አማራጮች እስከምንመጣ ቸር ቆዩን። ሰላም ያገናኘን።